ይህ የምትመለከቱት እንግዲህ ትላንት 3 ሰዓት ተኩል አካባቢ ግንቦት 7 ማለት ነው የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ህዝብ በሚያስተዳድረው ነፃ ቀጠና በተጉለትና ቡልጋ አውራጃ ተጉለት ቀጠና ሳሲት ክላስተር ጋውና የሚባል ቀበሌ ላይ አገዛዙ በንጹሃን የግለሰብ መኖሪያ ላይ እየጣለው የድሮን ጥቃት ነው። እንደምታዩት እንግዲህ እንደዚህ እንደምትመለከቱት እንግዲህ ይሄው ቤቱ ከታች እስከ ላይ ይዩት ሙሉ በሙሉ ነው የፈራረሰው። ቤቱ ውስጥም ያሉት ሀብት ንብረቶች ሙሉ በሙሉ ወድመዋል። በአጋጣሚ ግለሰቡና ቤተሰቡ ለማህበራዊ ጉዳይ ወጣ ብለው ወደ ሌላ አካባቢ ሄደው ስለነበረ በቤተሰቡና በግለሰቡ ላይ የደረሰ አደጋ የለም። እንደምትመለከቱት ግን ሀብት ንብረቱ ግን ሙሉ በሙሉ ወድሟል። ጠዋት የአካባቢው ማህበረሰብ የወጣጣውን እንደውም በአጋጣሚ ከቤት ስለወጡት አሁን ብዙም አይታይም። አንዳንዱም ደግሞ በአፈር ተሸፍኗል። እንግዲህ አገዛዙ እንደምታዩት ምን ያክል በዘፈቀደ የትምህርት ቤቶች፣ የጤና ጣቢያዎች፣ የግብርና ማዕከላቶች ላይ የሚያደርገው በፋኖ ሽፋን ስም የሚያደርገው ተደጋጋሚ ጥቃት ምን ያክል ደግሞ በግለሰብ የመኖሪያ ቤቶች ላይ ታርጌት አድርጎ እየዘፈቀደ ድሮን እንደሚጠቀም ይሄ ከበቂ ማሳያ በላይ ነው። በእርግጥ ተደጋጋሚ በሌሎች ቀጠናዎችና አካባቢዎችም አድርጎታል። ምን ያክል ግን አሁን ተጠናክሮ እንደቀጠለ ይሄ ማሳያ ነው። እንግዲህ አገዛዝ አሁን ምርጫ ይላል። የአማራ ህዝብ እንግዲህ እንደዚህ አይነትን አገዛዝ ተጨማሪ 5 ዓመት መጨፍጨፊያ የሚሆን ህጋዊ እውቅና የሚሰጥበት ሁኔታ አይኖርም። ምክንያቱም ለሱ እውቅና ሰጥቶ ተጨማሪ 5 ዓመት መኖሪያ ቤቱ እንዲወድም ቤተሰቡም ለህልፈት እንዲዳረግ ምቹ ሁኔታ አይፈጥርም። ትምህርት ቤቶቹ እንዲወድሙበት ተጨማሪ 5 ዓመት አይፈቅድለትም፣ አይመርጥም። ተጨማሪ 5 ዓመት አግኝቶ ሌላ የመጨፍጨፊያ ጊዜውን ማራዘሚያ አግኝቶ ጤና ጣቢያዎችን የሚወድምበት ሁኔታ አይፈጥርለትም። ስለዚህ ከዚህ አንጻር ሌላ ተጨማሪ የአገዛዝ ጊዜ ሰጥቶ የግብርና ማዕከላቶቹ እንዲወድሙበት አይፈቅድም። አገዛዙ ምን ያክል የዓለም አቀፍ ህግም የሞራልም ሆነ መንግስት ነኝ ከሚለው የመንግስትነት ሐሳብ ምን ያክል ያፈነገጠ እንደሆነ ከዚህ በላይ በቂ ማሳያ ያለ አይመስልምና ይህን እንግዲህ መላው የዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋቾች፣ ዓለም አቀፍ የተለያዩ ተቋማት ላይ የሚሰሩ ድርጅቶች እና የዓለም መንግስታቶች ምን ያክል እንግዲህ አገዛዙ አማራን እንደ አማራ መጥፋት አለበት ብሎ በግለሰብ መኖሪያ ቤት ላይ ጭምር እንደዚህ አይነት አሰቃቂ ድርጊት እየፈጸመ መሆኑን ይህ በቂ ማሳያ ነውና ሁሉም ትኩረት አድርጎ በማንነቱ እየተጨፈጨፈ ላለው አማራ ድምጽ ሊሆን ይገባል የሚል መልእክት አለን። እናመሰግናለን።